ማውራት ትችያለሽ? አዎ ምን ነው? አርቲያ ጋር ደውሎልኝ ነበር እና መረጃውን አየው? እስካሁን ምንም ነገር አላገኙም ባክሽ። አረ እና ታዲያ እሱ ምን ማለት ነው? ቆይ ማለትም በደንብና በጥልቀት ማየት አለብን። እውነት እስከ መቼ ድረስ? እስከ መቼ የሚለውን ነገር ወስኛለሁ እና ተስማምቷል። እና እቅዱ ምንድነው? በጥልቀት ነገሮችን እንመረምራለን እና ምንም ነገር ካላገኘን ደግሞ እንተዋለን። ግን ፒፔ ሌላ የት ቦታ መፈለግ እንዳለብኝ አላውቅም። እሺ ቢሆንም ግን እሞክራለሁ። አመሰግናለሁ ሊዮ፣ ይህን ነገር እያስደረኩት ስለሆነ ይቅርታ። አታስብ፣ ስለሱ እኮ ተነጋግረናል። አንተ ግን እንዴት ነህ? ደህና ነህ? የት ነህ? ሆስፒታል። ትንሽ ደክሞኛል ግን ደህና ነኝ። ሊና እንዴት ናት? አሁን በጣም ደህና ነች። ትንሽ ለውጥ አላት። ነገ ወደ ቤት እንወስዳታለን ብዬ ተስፋ አድርጋለሁ። ኦ መልካም እድል። በቃ ነገ እንገናኛለን ሊዮ። እሺ። እኛንሽ ብቻሽን አይደብርሽም? አይ በጭራሽ። ሊና ማሪያና ፊሊፔ በሰላም እንደገቡ ለማየት ነው። ኦ ችግር የለውም ይገባኛል። ለመምጣት ትፈልጊያለሽ? አይ እና ደግሞ እዛ ብዙም ጥሩ ስሜት አይሰማኝም። በዛ ላይ ብዙ ስራዎች አሉብኝ እና ይህንን ስራ ልክ እንደጨረስኩኝ ቃል እገባልሃለሁ አላስቸግርህም። እሺ? እሱም በኋላ እናወራለን። እሺ ስመለስ እዚህ ያገኝሻለሁ አይደለ? አዎ አለው፣ ጠብቀሃለሁ። ይሄ ቤትሽ እንደሆነ ታውቂያለሽ አይደል? በኋላ እንገናኛለን። ሰላም። ሰላም እመቤት። ላናግር እፈልጋለሁ። ይሄን የግል ጉዳዮቹን የሚያስቀምጥበት ፋይል ውስጥ ነው ያገኘሁት። እና ከፍተሽ ተሽቷል? አልቻልኩም። ይኸውልህ ተመልከት፣ የይለፍ ቃል ያስፈልጋል። ምናልባት አስማተኛው፣ መተተኛው እንደዛ ያለ ነገር። አሁኑኑ ለአርቲያ ጋር ልንልክለት ይገባል። አዎ ላኪለት፣ እኔ እደውልለታለሁ። እሺ። እዚህ በመምጣት ራሴን አደጋ ላይ ነው የጣልኩት። ምክንያቱም ጄራርዶ ስንት ሰዓት ላይ ወደ ቤት እንደሚመጣ አላውቅም። ብዙ እንደማይቆይ ነግሮኛል። ከሊና ማሪያ ጋር እነ ዳንጎ ቤት ነው ያለው። ለምን? ልክ አይደለችም ሊዮ። ቅድም ያየሽው ሰውዬ ሊናን ሊያት የመጣ የስነ አእምሮ ሐኪም ነው። ምን ሆናለች? የደረሰባትን ነገር በሙሉ አልተቀበለችው እና እርጉዝ እንደሆነች ነው የምታስበው። በቃ በእውነት እኔ ይህንን አልጠበኩም ነበር ሊዮ። እውነት ለመናገር በጣም የተጨነኩት በጣም። አንተ እንደዚህ ያለ ነገር እያሳለፍክ እኔ እንደዚህ ዘና ስላልኩኝ ይቅርታ። አይ ሊዮ እንዳታስቢው፣ ይህን ነገር በፍጥነት ብንገላገለው ነው የሚሻለው። በቃ የከፋው ምን እንደሆነ ታውቃለህ? ጄራርዶ እንዲሆን የማንፈልገው ሰው ሆኖ ከተገኘ ለሚስት ሌላ የአእምሮ ቀውስ ነው የሚሆንባት። አውቃለሁ። ሊና አደጋ ደርሶብሻል እኮ። ሰላም። የሄድሽ መስሎኝ ነበር። አይ ቡና ለማፍላት ኩሽና ስለገባው ቅር እንደማይል ተስፋ አድርጋለሁ። ሊዮ፣ ይህን እንደ ቤትሽ እንድታዩ ብዙ ጊዜ ነግሬሻለሁ። ልጅ እንዴት ናት ታዲያ? መጥፎ ሁኔታ ላይ ናት። ለምን? ሊና ማሪያ እያበደች ነው። ልጇን ማጣቷ ከብዷታል እና ልቧ እንዲሰበርም አድርጓታል። ልክ እንደዚህ ሆነ አይቻት አላውቅም።
ሁሌም በራሷ የምትተማመንና ምንም አይነት ሁኔታዎችን ተቀብላ የምትኖር ነበረች ሊዮ። ግን አሁን በድንገት በዓለም ላይ ብቸኛ ስስና ስሜታዊ ሆናለች። ግን ጊዜያዊ ነገር እኮ ሊሆን ይችላል አይደል? አውቃለሁ። በርግጥ ግን የማይስተካከል ሁኔታ ቢሆንስ? ለዚህ ባለሙያዎች አሉ እኮ ጄራርዶ። ታውቂያለሽ፣ አቅም እንደሌለኝ ነው የተሰማኝ። አዎ ሊና ማርያን ሁልጊዜም ከአደጋ እንደጠበቅኳት ነበር። ምክንያቱም ሊና ማርያ ከልጅነቷ ጀምሮ ሁሌም ራሷን አደጋ ውስጥ ስለምትከት ነው። ግን አሁን ውስጧ ካለው አደጋና ስጋት እንዴት አድርጌ እንደምጠብቃት አላውቅም።